ንገረን። ችግር አለው? እኔ እኮ መጀመሪያ እንድንጫወት ስለፈለኩኝ ነው። ምንድነው? ቆይ ይኸውላችሁ ምን መሰላችሁ? እስኪ ጸጉሬን ነካኪ። አንቺ ለእኔ እርግማኔ ነሽ። እኔ አንቺን አሳድጌ ለቁም ነገር አደርሳለሁ። ስለ አንቺ ግን ነገር እየለቃቀምሽ ወሬ እየቆፈርሽ ነገር እያወጣሽ ቤቴን በመጥበጥ ሰላም ማሳጣት ጀምረሻል። ቆይ አንቺም እንደምትጠቀሚው ሰው ለእናት አባቱ ትዳር ጥሩ ይመኛል። ለእናት አባቱ ትዳር ሰላም፣ ፍቅር፣ አንድነት ይመኛል። አንቺ ግን በየቀኑ ሰላም እንዳይሆን ቤቱ እንዲበጠበጥ የማታረጊው ነገር የለም፣ የማትቆፍሪው ጉድጓድ የለም ይላል አቶ ደረጀ። ይህ ጉዳይ ወዴት እየሄደ ነው? አቶ ደረጃ አቢጌልን ራስሽ በራስሽ ነሽ ጥፋትሽ እያጠፋሽ እኛ እምነታችንን እየሸረሸርሽ ያለሽው። ቆይ አትብሌ የተባልሽውን የተመረዘ ምግብ እንደማትበይ ሁሉ አትስሜ የተባልሽውን ሁሉ ለምንድን ነው መስማት የምትፈልጊው? ቆይ ከስህተትሽ ለምን ደግሞ አትማሪው? አንቺ ቆይ የምታገቢው ወንድስ ምን አይነት መስፈርት ያለው ይመስልሻል? ለቤተሰቧ ክብር ያላት ታማኝ፣ ሰውን አይደለም ነግሯት አስረድቷት እንደዚሁ የምታምን እንደ ምሳሌ እንኳን እናትሽ ለምን አትወስጃትም? እናትሽ አየችም አላየችም እኔ ላይ ሙሉ እምነት አላት። ስለዚህ ከእናትሽ ተማሪ። መልካምነት ለራስ ነው፣ ቅንነት ለራስ ነው። ለምታገቢው ባል ምርጥ ሚስት መሆን፣ ታማኝ ሚስት መሆን፣ ነገር አመላላሽነትሽን ተይ ሲል አስጠንቅቋታል። አቢጌል ግን አሁንም ጉድጓድ መቆፈር ነገር ማውጣት አላቆመችም። ወደ ሰላምዬ ስንሄድ ሰላምዬ አሁኑኑ ካልነገርከኝ ሞቼ እገኛለሁ፣ ታግሻለሁ፣ ጠብቄያለሁ፣ ታምኛለሁ፣ ሚስጥሩን ቀብሬ እስከዛሬ ኖሬያለሁ፣ አሁን አልችልም። መውለጃዬ ሰዓት ደርሷል። እውነቱን አውቄ ነው እግዚአብሔር ከፈቀደልኝ በሰላም ስገላገል ደስታዬን እጥፍ ድርብ አድርጌ የማከብረው። ጋሼ እመነኝ፣ ሚስጥሬ ነው። አንተ አደራ ጠብቂ ብለህ ሳይሆን ለትዬ ስልና ለራሴ ስል ነው ትላለች። ቃል አስገብቶም ልጇን ዳጣ እንደሆነች ነገራት። እጅግ ልብ የሚሰብር ሐዘን፣ እጅግ የሚያሳዝን ሁኔታ። ወይዘሮ ማርታ በሶስት ሰዎች ተከርታለች። ዳጣንም በሂደት እምነቷን፣ ፍቅሯን፣ እናትነቷን እየሰጠቻት ነው። ግን ወዳ ሳይሆን በግዷ ነው ዳጣ ወይዘሮ ማርታን የዋሸቻት። ስለዚህ አሁን ወይዘሮ ማርታ እውነቱን ስታውቅ አንድ ውዱ ባለቤቷ የምታምነው በ5 ጣቷ የምትፈርምለት አቶ ደረጀ የሰራት ስራ ነው። ሁለተኛው የጓደኛ ልጅ ነኝ አዎ እያለች ብዙ ጊዜ ያድበሰበሰችው ዳጣ ናት። ሶስተኛና ትልቁ ጉዳይ ባመንኩሽ ቤቴም ከፍቼ በተውኩልሽ ከራሴ በላይ ለልጆች እናት ነሽ። እኔ መውለዴን ብቻ ነው እንጂ ማስታውሰው ማሳደጌን አላስታውስም። ይሄን ያህል ነው ባንቺ ላይ እምነት ያለኝ። ይሄን ያህል እምነት አርጌብሽ እንዴት ትከጅኛለሽ? እንዴት ትወጊኛለሽ? አግብቼ መውለድ እፈልጋለሁ ወይም ዘሬን መተካት እፈልጋለሁ ብትይኝ ድል ባለ ሰርግ የምትወጁን አምጥተሽ ድርሻን ነበር። ምን ነው ቤቴን አቆሸሽው? ምን ነው ቤቴን ሰላሙን አሳጣሽው? ሰላምዬ ከአንቺ ዝምድናና የእህትነትና የእናትነት ቀረቤታ እንዲኖረን ነው እንጂ በዚህን ያህል ለነፍስ የምንፈላለግ መሆን የለብንም ነበረ የሚለው የልብ ስብራት ነው። ወይዘሮ ማርታ ይህን ሁሉ ጉድ ስታውቅ ምን አይነት ጦርነት ይነሳል? ምን አይነት ቤቱ ይናጋል? ሲፈሩት፣ ሲሸሹት፣ ሲደብቁት፣ ሲቀብሩት፣ ቀን ሲሰጡት፣ ወር ሲያራዝሙበት የነበረው ሚስጥር መውጫው ደርሷል። ሰላምዬ መውለጃዋ ደረሰ። የዳጣ እናት እውነታው ታወቀ። ትልቁ ጉዳይ አሁን ናታን ነው። ናታን እውነቱን አውቁ እንዳላወቀ ዝም ብሏል። የደረጀንና የዳጣን አባትና ልጅ ጉዳይ ይህ ጉዳይ ብሎ መውጣቱ አይቀርም፣ ብሎ የደፈረሰው መጥራቱ አይቀርም። የዛን ቀን ወይዘሮ ማርታ ምን ነው በዚህን ያህል ልክ ታማኝ በሆን ሀቀኛ በሆን መከዳታችን፣ መወገታችን ምን ነው ምን አረኩ የሚለው ጥያቄ በጣም ልብ ይሰብራል። ሲሸሹት፣ ሲጠብቁት፣ ሲቀብሩት፣ ሲያወጡት፣ ቀን ሲሰጡት፣ ሰዓት ሲጨምሩለት የጠበቁት ጉዳይ ይሄ ነው። የማርታ ሁኔታ አንደኛ በስሜታዊ ሰው ላይ ጉዳት ታደርሳለች። ሁለተኛ ድንገት የሆነ ነገር ብትሆን እኔ ያለሷ ሰላም አልሆንም፣ ያለሷ ህይወት የለኝም፣
እኔ ውስጤን አውቀዋለሁ። ማርታ ተጎድታ እኔ ህይወት የለኝም። እሷ ናት የኔ እስትንፋስ። ለዛ ነው የእግር እሳት የሆነብኝ። ለዛ ነው ጸጸት የሆነብኝ በእሷ ላይ ሌላ ሰው መሄዴ። ይህንን አስበውም አልመውም አታውቅም። ግን እውነት ሆኖ ስታገኘው ምን ይሰማታል? ሀቅ ሆኖ ስታገኘው ምን ያህል ልቧ ይሰበራል የሚለው ድጋሽ ደረጀ እውነታው መውጫው ደርሷል። ሀቁ መፈንጃው ደርሷል። የደፈረሰው መጥሪያው ደርሷል። ውድና የተከበራችሁ ቤተሰቦቼ ቀጣይ ክፍል ምን ይፈጠራል ብላችሁ ታስባላችሁ? እጅግ አጓጊ፣ እጅግ ልብ አንጠልጣይ የሁሉ መሰረት የሁሉ መሰሶ የሆነው አባትሽን ካላከበርሽ ለማን ትታመኛለሽ? ማንስ አንቺ ሚስት ብሎ ያገባሻል? መጀመሪያ ፍቅር፣ አንድነት፣ መከባበር የሚጀምረው ከቤተሰብ ነው የምትባለው አቢጌል አሁንም ክፋትና ተንኮሏ እንደቀጠለ ነው። ይህ ጉዳይ ወዴት ነው? የአባቷን ሚስጥር ብታውቅ እንኳን የእናቷን ሚስጥር ብታውቅ እንኳን ደብቃ የእነሱን ሰላም ማስፋትና የእነሱን ሰላም ማሳደግ ሲቀጥል፣ እሷ ግን ሁልጊዜ ማየ የሆነ ነገር የተቀበረ ጉዳይ አለ፣ የሆነ የተዳፈነ ሚስጥር አለ እያለች ሁልጊዜ የምታነፈንፈው አቢጌል በስተ መጨረሻም አባቷ ለአንዴና ለመጨረሻ ጊዜ አስጠነቅቅሻለሁ፣ አንቺ ለእኔ እርግማን የሆነሽብኛል፣ አንገቴን እያስደፋሽኝ እያዋረድሽ ነው። ቆይ መስማት የምንፈልገው ነገር ቢሆን እኛ አንነግርሽም ወይ? አንቺ ግን ሁልጊዜ ተለጥፈሽ ነገሮችን ማነፍነፍ ትወጃለሽ። ይህ ለአንቺ አይገባሽም። አንቺ ወደፊት ትልቅ አላማና ራዕይና ብዙ ተስፋ ያለብሽ ልጅ ነሽ። ግን አንቺ ሁልጊዜ አንገቴን እንዳስደፋሽኝና እንዳዋረድሽ ነኝ። አሁን ውሃ የአንቺ እህት ናት። ውሃን አይተሽ አንቺን ማየት እጅግ ያሳፍራል። የውሃ የዋህነት ያንቺን ደግሞ መልካም ጸባይ አለመኖሩን ሳስበው የእውነት እናንተ ከአንድ ማህፀን የወለጣችሁት እያሉ አቶ ደረጀ የሚጸጸቱት በዚህ ነው። በሌላ በኩል ደግሞ ወይዘሮ ማርታ አሁንም አንቺ ልጅ አደበሽ ተቀመጭ እባክሽን፣ ቤታችን ሰላም አታሳጭ። ውድ አባትሽን ለአንቺ ብሎ ጎንበስ ቀና የሚለው አባትሽን ለእኔ ታምኝልኛለሽ? አንቺ ሲጀመር አባትሽን ያለከበርሽ ማንን ታከብሪያለሽ? አሁንስ በአንቺ አንገቴን ደፋው፣ በአንቺ ሰላም አጣው። አቢጌል እስኪ ወደ ቀልቢስ ተመለሽ። ናታንም ቢሆን አስገድደሽ አታገቢውም፣ አስገድደሽ አታስፈርሚውም። ሲወድሽና ሲፈቅድልሽ አግቢኝ፣ የልጆች እናት ሁኚ፣ የወደፊት አጋሬ ሁኚ ብሎ ፈቃደኛ ሲሆንልሽ ነው እንጂ እወድሃለሁ ብለሽ ሂደሽ በግድ እጁ ላይ ቀለበት አስረሽ እጁ ላይ ውስኪ ብርቷ ሲዘሽ አታስፈርሚውም፣ 80 አታስዩም። ስለዚህ የወደደንሽና ያከበረሽ ያፈቀረሽን ብታገቢ መልካም ነው። የማይወድሽን ሰው ከምታሳድጂ የሚወድሽን ሰው አጥብቀሽ ብትይዥ መልካም ነው። ስለዚህ ከዚህ በኋላ ደግሞ መልካም ልብ ነው መጀመሪያ መሰረቱ ሊኖርሽ የሚገባው ብላ አስጠንቅቃታለች። አሁንም ከስህተቷ የማትማረው አቢጌል ዙራ ዳጣና ሰላም ከዚህ ቤት መውጣት አለባቸው። እነሱ ከወጡ ናታን እኔን ያየኛል፣ እኔን ለማግባት ይፈልጋል፣ እኔን ለማግባት ይወስናል። ሰላም ለዳጣ ስለምትመኝላት ነው እሷ እየመከረች መንገዱን ያሳተችው። ግን አሁን ሰላም የሆነ የተደበቀ ሚስጥር አለ ትላለች። ምን ይሆን?